ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 12 2018 ዓ.ም የተለያዩ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ወደ እናንተ ከማደርሳቸው መረጃዎች መካከል በተለይ በወሎ ቀጠና በተለያዩ አካባቢዎች ከባድ ውጊያዎች ሲደረጉ ውለዋል። አልብኮን ጨምሮ በተንታ እና አጅባር በመቅደላ እንዲሁም ደግሞ በደላንታና በሰሜን ወሎ ወልዲያና ዙሪያውን ጨምሮ በተለያዩ አካባቢዎች ከባድ ውጊያዎች ሲደረጉ ውለዋል። ከዚህ ጋር በተያያዘ ያለውን አጠቃላይ ዝርዝር ወታደራዊ መረጃዎችና የግንባር ዝርዝር ሪፖርቶችን በዚህ ሰዓት ወደ እናንተ አደርሳለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በትግራይም እንደዚሁ አዳዲስ መረጃዎች አሉ። የህወሓት የኮማንድ ፖስት ከሰዓት በኋላ አስቸኳይ ስብሰባ መቀመጡን የሚገልጹ መረጃዎች እና በመቀሌ ከተማ ዙሪያ በተከታታይ የድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎችም እንደዚሁ ተካተዋል። በወለጋ ቀጠና ያለውን መረጃ ጨምሮ የተለያዩ ዝርዝር መረጃዎች አሉ። እንዲሁም ደግሞ ከአዲስ አበባ ጭምር ሌላ አንድ አስደንጋጭ መረጃ አለ። እንግዲህ መረጃ በተለይ አሁን አዲስ አበባ በኮሪደር ልማት ወይም ደግሞ በብልጭልጭ መብራቶች እና በመንገድ ላይ የማስዋቢያ ድንጋዮች እየተዋበች ባለችበት ሰዓት የተሰማው መረጃስ ምንድን ነው የሚለውን በዝርዝር እንደዚሁ አደርሳችኋለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ በዚህ አድራሻ ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል፣ አመሰግናለሁ። አሁንም ተሳትፏችሁ ይቀጥል። በየተቋማቱ ያሉ ዝርፊያዎችን በተመለከተ እንደዚሁ ከባህር ዳር የአማራ ብረታ ብረት ኮርፖሬሽን የሚባለውን ጨምሮ በተለያዩ ተቋማት ያሉ ዝርፊያዎችን የሚመለከቱ መረጃዎችን ልካችሁልኛል፣ ደርሶኛል፣ አመሰግናለሁ። በተመሳሳይ በተለያዩ ዩኒቨርሲቲዎች እንደዚሁ የሚፈጸሙ ዝርፊያዎችን የተመለከቱ መረጃዎችንም አጋርታችሁኛል፣ በእጅጉ ነው የማመሰግነው። እንግዲህ አሁን አገሪቱ ካለችበት ወቅታዊ ፖለቲካዊ፣ ወታደራዊና የጸጥታና የደህንነት አኳያ ይሄ ሁኔታው መልካም ዕድል የፈጠረላቸው የብልጽግና በየተቋማት የሚገኙ ተሿሚዎችና የነሱ የዝርፊያ ሰንሰለት ሀገሪቱን በከፍተኛ ሁኔታ እየዘረፈ እንደሆነ ነው እንግዲህ የላካችኋቸው መረጃዎች የሚያሳዩት። 98 ቢሊዮን ብር በአንድ ጊዜ በሚዘረፍበት ሀገር እንዲሁም ደግሞ በአንድ ሚኒስቴር መስሪያ ቤት እንኳ የቆላና መስኖ ሚኒስቴር እንኳ ያን ያክል ሚሊዮን ገንዘብ ለአንዳንድ ተሽከርካሪዎች በሚወጣበት ሀገር እንግዲህ ያለው ዝርፊያ ምን ያክል ስር የሰደደ እንደሆነ በውል መገንዘብ ይቻላል። ለማንኛውም የቀን መውጣቱ የህዝብ ቀን መምጣቱ ስለማይቀር በተቻለ መጠን ሁሉንም መረጃዎች አጠናቅሮ መያዝ ጥሩ ነው። ዛሬ የህዝብ ገንዘብ ዘርፈው ነገ በከተማው ውስጥ ቅንጡ መኪና ሊነዱ ወይም ደግሞ ልጆቻቸውን በቅንጡ ዘመናዊ ቪላ ቤቶች ሊያኖሩ የሚችሉ ሌቦች ሊኖሩ አይገባም። የቀን ጉዳይ ነው፣ ለፍርድ ይቀርባሉ። የህዝብ ገንዘብ እንደዚሁ ተበልቶ አይቀርም። መረጃዎቹና ማስታወሻዎችን እያያዛችሁ ቆዩ። አሁን ግን ባለው ሁኔታ አገሪቱ ያለችበት ታፍ የሆነ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ የአጠቃላይ ቀጠና ሁኔታ ጋር በተያያዘ እንደዚህ አይነት ጉዳዮች ለሌቦች መልካም አጋጣሚ ፈጥረውላቸዋል። ስለዚህ ከዚህ አንጻር መረጃዎችን እየሰነዳችሁ እያዙ። የህዝብ ቀን ሲመጣ ሁሉም በአደባባይ ይጋለጣል፣ ለፍትህ ይቀርባል። የህዝብና የመንግስት ገንዘብ የዘረፈ በሙሉ በሚገባውን ቅጣት ያገኛል። እንግዲህ ሌላ ምን ይባላል? አመሰግናለሁ። በተለያዩ አካባቢዎች ያሉ መረጃዎችን ማሰናድቻለሁ። አብራችሁን እንድትቆዩ ነው። በተለይ ሱዳንና የአፍሪካ ቀንድ ማጫጭር መረጃዎች አሉ። ወደ መረጃዎች ነው የሚሄደው። በአዲስ አበባ የተገኘውን መረጃ አስቀድማለሁ። ይሄ መረጃ እንግዲህ ከአለው አጠቃላይ ሁኔታ አንጻር ሲታይ እጅግ አስደንጋጭ መረጃ ነው። በአዲስ አበባ ከተማ በምግብ እጥረት የህፃናት ህይወት እያለፈ እንደሆነ የሚገልጽ መረጃ ነው። በአዲስ አበባ ከተማ በርካታ ህፃናት በከፍተኛ የምግብ እጥረት ሴቨር ማልኒውትሪሽን መጠቃታቸውና ህይወታቸውም እያለፈ እንደሆነ በዓለም አቀፍ የእርዳታ አቅርቦት ድርጅት ላይ የተሰማሩ የእርዳታ ባለሙያ ለኢትዮ ፎከስ መረጃውን አድርሰዋል። በርካታ ህፃናት በከፍተኛ የምግብ እጥረት ተጠቅተው ወደ ሆስፒታል ከተወሰዱ በኋላ የህክምና እርዳታ ከተደረገላቸው በኋላም ህይወታቸው አልፏል ሲሉ ነው የመረጃ ምንጮቹ የገለጹት። እስካሁን ባለው መረጃ ከ14 በላይ የሚሆኑ ህፃናት በምግብ እጥረት ምክንያት በአዲስ አበባ ከተማ ውስጥ ህይወታቸው አልፏል። በአሁኑ ወቅት በየሆስፒታሉ በህክምና በቋሚነትና እንዲሁም ደግሞ በተከታታይነት የሚታከሙ ህፃናት እንዳሉ ገልጸው እንግዲህ እስካሁን ድረስ መንግስት በከፋ ሁኔታ ይህንን መረጃ ለመደበቅ ጥረት እያደረገ እንደሆነ ነው የተገለጸው። በአዲስ አበባ ከተማ ደረጃ እንዲህ አይነት ስር የሰደደ የአልሚ ምግብ እጥረት በህፃናት ላይ ሲከሰት ይሄ መጀመሪያው ነው ማለት ይቻላል ያሉት የመረጃ ምንጩ በቢሊዮን የሚቆጠር ገንዘብ እንግዲህ ለልማት በሚወጣበት በትሪሊዮን የሚቆጠር ገንዘብ ለኮሪደር ልማት በሚል በከተማዋ ከፍተኛ ገንዘብ እየወጣ ባለበት ሰዓት በዳቦ እጥረት ምክንያት
ህፃናት ህይወታቸው እያለፈ መሆኑ እጅግ አሳዛኝ ያደርገዋል ብለዋል። እንግዲህ በአዲስ አበባ ከተማ ውስጥ ያለው የረሃብ ደረጃ ከሌሎቹ የገጠር አካባቢዎች ይልቅ ስር የሰደደና ድምፅ አልባ ገዳይ እንዲሁም ደግሞ መንግስትም የደበቀው ዓለም አቀፍ የረድኤት ድርጅቶችም ትኩረት ያልሰጡት በመሆኑ ምክንያት ነዋሪዎቹ ከፍተኛ ሰቆቃ ውስጥ እንደሚገኙ ነው የእርዳታ ድርጅት ሰራተኛው መረጃውን ይፋ እያደረገው። ከዚህ ጋር በተያያዘ እንግዲህ ተጨማሪ መረጃዎች እንደሚያደርሱ ገልጸዋል። ይህንን በተመለከተ በአዲስ አበባ ውስጥ ያለው ድብቅ ረሃብ ምንድን ነው የሚለውን በሌላ ጊዜ በዝርዝርና በስፋት የምመለስበት ይሆናል። አሁን ግን ባለው ሁኔታ በአዲስ አበባ ውስጥ ህጻናት እየሞቱ ነው። ይህ እንግዲህ ለወትሮው ድርቅ በሚያጠቃቸው የሰሜን ምስራቅ ኢትዮጵያ አካባቢዎች፣ የደቡብ ኢትዮጵያ የቦረና ቀጠናዎች አይደለም ህጻናት እየሞቱ ያሉት ውስኪ እንደ ውሃ በሚፈስበት በመቶ ሚሊዮን የሚቆጠር ተሽከርካሪዎች በሚነዱበት ከተማ እንዲሁም ደግሞ የኮሪደር ልማት በሚል በትሪሊዮን የሚቆጠር ገንዘብ በወጣበት ከተማ የወንዝ ዳርቻ ልማት የፓርክ መዝናኛ በሚል በቢሊዮን የሚቆጠር ገንዘብ በወጣበት ከተማ እንዲሁም ደግሞ ለአንድ ቤተ መንግስት ግንባታ በትሪሊዮን የሚቆጠር ገንዘብ በወጣበት ከተማ ህፃናት በምግብ እጥረት እያለቁ መሆናቸው እጅግ አሳዛኝ መረጃ ነው። እንግዲህ በኢትዮጵያ ውስጥ ያለው የብልጽግና የኢኮኖሚ ስርዓትንም በደንብ የሚያሳይ ነው። ከዜጎች የሚሰበሰበው ግብር በአመዛኙ እንግዲህ የሚሳይል ተተኳሽ፣ ቦምብ፣ ፈንጅ፣ ጥይት እንዲሁም ደግሞ ወታደራዊ ቁሳቁሶች ናቸው እየተሟሉ አገሪቱ በተለያየ ጊዜ በማያባራ ጦርነት ውስጥ እንድትገባ የተደረገው። ወደ ሌሎች መረጃዎች ሲሄድ ደግሞ ወደ ምስራቅ ወለጋ ዞን የሚወስዱን መረጃዎች አስከትላለሁ። በምስራቅ ወለጋ በከባድ መሳሪያ የታገዘ ውጊያዎች መኖራቸውን የሚገልጹ መረጃዎች እና የአማራ መኖሪያ መንደሮች ሙሉ በሙሉ በእሳት መውደማቸውን፣ መዘረፋቸውን፣ መቃጠላቸውን የሚገልጹ መረጃዎች ወጥተዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ እና በአካባቢ በሚገኙ አጎራባች ቀበሌዎች በከባድ መሳሪያ የታገዘ ከፍተኛ ውጊያ ዛሬ ማለዳ ጀምሮ መቀስቀሱ ታውቋል። በዚህ ምክንያት ዜጎች ለከባድ ሰብአዊ ጉዳት እየተዳረጉና ከመሬታቸው እና ከመኖሪያቸው ለቀው እየተሰደዱ መሆኑ ታውቋል። ይሄ በነገራችን ላይ 10ኛ ቀኑን የያዘ የአካባቢው የሰብአዊ ቀውስ ነው። እንደ መረጃ ምንጮች ዘገባ ከሆነ ውጊያው በሶስት ዋና ዋና አካባቢዎች የተከፈተ ሲሆን በአንድ በኩል የመንግስት የጸጥታ ኃይሎች፣ የገዳ ኮማንዶ፣ የአካባቢ ሚሊሻዎች፣ በሌላ በኩል ደግሞ የአካባቢው የነሽመልስ ታጣቂዎች፣ ኢመደበኛ ታጣቂዎች፣ በሌላ በኩል ደግሞ ራሳቸውን የሚከላከሉ ፋኖች በመሆን ነው በአካባቢው ውጊያ እየተደረገ ያለው። ውጊያው ከፍተኛ ሁኔታ እየተስፋፋ መምጣቱ በጊዳ አያና፣ አንገርጉትን፣ ሃሮሊሙ፣ ደንጎሮ፣ ፈንድቃ፣ እንዶለዲቾና ሌሌ ከተማን ጨምሮ በተለያዩ አካባቢዎች በህዝቡ ላይ ስጋት ደቅኗል። ውጊያው ባለባቸው አቅጣጫዎች እና በሌሎች አቅጣጫዎች ይስፋፋል በሚል በአንገርጉትና በአካባቢ የሚኖሩ ንጹሐን ዜጎች ሊደርስባቸው የሚችለውን የሰብአዊ ቀውስ በመፍራት አካባቢውን ለቀው እየወጡ ይገኛሉ። እንግዲህ የሰው ህይወት ማለፉን በርካታ ሰዎች መቁሰላቸውም ተረጋግጧል። ባለፉት 10 ቀናት በተለይ ሴቶች፣ ህጻናት፣ አረጋውያን ከመኖሪያ ቀያቸው ተፈናቅለው ወደ ጫካ ተሰደዋል። የንብረት ውድመት ደርሷል። በርካታ የመኖሪያ ቤቶች በሳት ተቃጥለዋል። የዜጎች ንብረት ዘረፋ እና በርካታ ነዋሪዎች ደግሞ እንደዚሁ አስገድዶ መድፈር ጭምር በሴቶች ላይ ተፈጽሟል። መሬት ካለው የእውነታ የተዛባ መረጃ ደግሞ የሚያቀርቡት ጀዋርን ጨምሮ የኦሮሞ ሚዲያዎች በአካባቢ ያለውን ሁኔታ ገልብጠው እያቀረቡ ይገኛሉ። እንግዲህ እንደ ቀይ መስቀልና ሌሎች ዓለም አቀፍ የእርዳታ ድርጅቶች ወደ አካባቢ ያለው ሁኔታ ዘልቀው እንዲያጣሩ ነው ጥሪ እየቀረበ ያለው። በተለይ ፈንድቃ ተብላ የምትጠራ በእንዶደዲቾ እና በጊዳ መካከል የምትገኝ መንደር ዛሬ ሙሉ በሙሉ ወድማለች። ከተማዋ 1200 የሚሆኑ ሰዎች የሚኖሩባት ከተማ የነበረ ሲሆን ንብረቶቿ ተዘርፈው ነዋሪዎቿ ተፈናቅለው ከተማዋ ወድማለች ነው የተባለው። ፈንድቃ ትባላለች። በአንገርጉትን ወረዳ የምትገኝ ከተማ ነች። እንግዲህ አማሮች የቆረቆሯት ነች፣ የአማሮች የንግድ ማዕከል ነች በሚል በአካባቢው የተዘጋጁ ቄሮዎች እና የገዳ ኮማንዶ አባላት ናቸው ይህንን እያደረጉት ብለዋል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ በአማራ ክልል በተለይ በሰሜንና ደቡብ ወሎ ዞኖች በተለያዩ አካባቢዎች ዛሬ ለሁለተኛ ቀን የቀጠለውን ውጊያና ያለውን አጠቃላይ የግንባር መረጃ የተመለከቱ ዘገባዎችን ወደ እናንተ አደርሳለሁ። በተለይ በሰሜን ወሎ በወልዲያ ዜት በር፣ ፀሐይ መውጫ ወደ ደላንታ ደቡብ ወሎ የሚወስዱትን አካባቢዎች ጨምሮ በድልብ በስታይሽ መስመር ከወልዲያ ድል በኩል በስታይሽ ተረፌ እንዲሁም ደግሞ ወደ ወገል ጤናና ዳውንት በሚወስዱ መስመሮች በከባድ መሳሪያ የታገዘ ውጊያ ለሁለተኛ ቀን መቀጠሉ ታውቋል። ተረፌ ተብሎ በሚጠራው ገዥ መሬትን ጨምሮ ደላንታ፣ ወገል ጤና፣ ዳውንትና ፀሐይ መውጫ አካባቢዎችን
ለመቆጣጠር የመንግስት እግረኛና መካናይዝድ ኃይል ወደ አካባቢ እንቅስቃሴ ያደረገ ቢሆንም ፋኖ በኩል ለሁለት ቀናት በያጸፋ ምላሽ መስጠትና አካባቢውን በማስከበር አሁንም እንቅስቃሴውን እንደገደበ እንደሆነ የመረጃ ምንጮች ገልጸው ለሁለት ቀናት በዚህ አካባቢ ከባድ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ሆኖም ቁጥሩ በግልጽ አልታወቀም። በርካታ ቁስለኞች ወደ ወልዲያ ሆስፒታል ተወስደው ሕክምና እየተከታተሉ እንደሚገኙ ተጠቁሟል። በወልዲያ በሚገኝ የመከላከያ ጊዜያዊ የሕክምና ማዕከል በርካታ ቁስለኞች እንደገቡ ለማወቅ ተችሏል። አሁንም ወደ አካባቢው ከወልዲያ ከጋሸና፣ ኩልመስክ፣ ላስታ፣ እስታይሽ አቅጣጫ ወደ ወገል ጤና ተጨማሪ ኃይል በተረፌና በፀሐይ መውጫ በኩል እንቅስቃሴ እያደረገ መሆኑ ተገልጿል። በሌላ በኩል በደቡብ ወሎ መቅደላ ወረዳ እና ተንታ ወረዳ በአየር የታገዘ ከባድ ውጊያ ሲደረግ ውሏል። በደቡብ ወሎ አልብኮ ከተማ ደግሞ በወታደራዊ ካምፕ ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። መረጃዎቹን ወደ እናንተ ላድረስ። በደቡብ ወሎ ዞን አልቦኮ ከተማ በሚገኙ ጊዜያዊ ወታደራዊ ካምፕ ላይ በዛሬው ዕለት ከማለዳው 11 ሰዓት ተኩል ጀምሮ ፋኖ በጊዜያዊ ካምፖች ላይ በፈጸመው ድንገተኛ ጥቃት ለሰዓታት የዘለቀ ውጊያ በአካባቢው መደረጉን የዓይን እማኞች ገልጸዋል። እንደ ዓይን እማኞች ከሆነ የመረጃ ምንጮቹ ማለት ነው ጥቃቱ የተፈጸመው ፋኖ ካምፖቹ ላይ ቀድሞ ጥቃት መሰንዘሩ ተከትሎ በአካባቢ በተነዘረው ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል። በጥቃቱ ምክንያት የሰው ሕይወት ማለፉን፣ በርካታ ሰዎች መቁሰላቸውን የገለጹት የመረጃ ምንጮች አምቡላንሶች፣ ባጃጆችና ፓትሮል ተሽከርካሪዎች ቁስለኞችንና አስከሬኖችን ወደ ሕክምና ተቋማት ሲያጓጉዙ እንደነበር ተመልክተናል ብለዋል። ከጥቃቱ በኋላ ከተማው በተለያዩ አካባቢ ለሰዓታት የዘለቀ ተኩስ ልውውጥ እንደነበር የገለጹት በዚህ ወቅት እንግዲህ የደረሰውን አጠቃላይ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በውል ለማወቅ አልተቻለም። ፋኖ ግን በካምፕ ላይ ጥቃት ከፈጸመ በኋላ አካባቢውን ለቆ ወጥቷል፣ ጉዳትም አላስተናገደም ሲሉ ነው የገለጹት። በሌላ በኩል ብርቱ ውጊያ ከተደረገባቸው የደቡብ ወሎ አካባቢዎች አንዱ ደቡብ ወሎ ተንታ ነው። ዛሬ በተንታ ወረዳ በአየር የታገዘ ከባድ ውጊያ ነው ሲደረግ የዋለው። አድማጭ ተመልካቾቻችን እንግዲህ የአየር ጥቃት ዛሬ በተንታ ወረዳ ሶስት ጊዜ ተፈጽሟል። ሁለት ጊዜ በተፈጸሙ ጥቃቶች በነዋሪዎች ጭምር ጉዳት ደርሷል። ሶስተኛው የጉዳት አላደረሰም። እንግዲህ ዛሬ አስተውላችሁ ከሆነ በአማራ ክልል በደቡብ ወሎ ዞን ተንታ ወረዳ ታች ተንታ ሚካኤል ቤተክርስቲያን ቅዱስ ሚካኤል ቤተክርስቲያን አቅራቢያ ሶስት ጊዜ የድሮን ጥቃቶች ተፈጽመዋል። በተመሳሳይ በትግራይ መቀሌ ከተማ አቅራቢያ ሁለት የድሮን ጥቃቶች ተፈጽመዋል። አጃንስ ፍራንስ ፕሬስን ጨምሮ ዓለም አቀፍ ሚዲያዎች፣ የውጭ ሚዲያዎች በመቀሌ ከተማ አቅራቢያ የተፈጸሙትን የድሮን ጥቃቶች በፊት ገጾቻቸው ላይ ይዘው ወጥተው ሰፊ ዘገባዎች ሽፋን ሰጥተውታል። በተለያዩ የሀገር ውስጥ እንደዚሁ ማህበራዊ ሚዲያዎችም ይህንን ከፍተኛ ሽፋን ሰጥተውታል። በአማራ ክልል የሚደረጉ ጥቃቶች፣ በንጹሐን ላይ የሚደርሱ ጉዳቶች ለምንድን ነው ሰፊ ሽፋን ማግኘት ያልቻሉት የሚለው ጥያቄ ነው። እንግዲህ ላለፉት 3 ተከታታይ ዓመታት በፍኖተ ሰላም የመጀመሪያው የድሮን ጥቃት ከተፈጸመ በኋላ ባለፈው በደብረ ታቦር ከተማ የተፈጸመውን ከፍተኛ የድሮን ጥቃት ጨምሮ በተለያዩ አካባቢዎች ለ3 ዓመታት ወደ 500 የሚጠጉ የድሮንና የአየር ጥቃቶች ተፈጽመዋል። እስካሁን ድረስ ይህንን በተመለከተ በአማራ ክልል የሚፈጸሙ የድሮን ጥቃቶችና እየደረሰ ያለው ሰብአዊ ቁሳዊ ጉዳት ይህን ያክል ሽፋን ያላገኘው ለምንድን ነው? በጣም አሳሳቢ ጥያቄ ነው። እንግዲህ በመቀሌ አቅራቢያ ዛሬ የተፈጸሙ የድሮን ጥቃቶች ሁሉም አልጀዚራን ጨምሮ አጃንስ ፍራንስ ፕሬስ፣ ዶቼ ቬለ፣ ሌሎች ሚዲያዎች ሲቀባበሏቸው፣ በአንጻሩ በተመሳሳይ ሰዓት እንደውም ቀደም ብሎ በአማራ ክልል የተፈጸሙ የድሮን ጥቃቶች ግን ሽፋን አላገኙም። ይህ ጉዳዩ ምንድን ነው? እንግዲህ በተቻለ መጠን ያው እዚህ የምትከታተሉ መረጃውን በአማራ ክልል እና በተለያዩ አካባቢዎች ያሉ የውሎ መረጃዎች ይኖሯቸዋል። ለዓለም አቀፍ ማህበረሰቡም ይህ መረጃ ስለሌለው አይሆንም። ግን ለምንድን ነው የምዕራባውያን ሚዲያዎች ትኩረት ያልሰጡት የሚለው ሊጠየቅ የሚገባውና በተለይ በሚዲያው በአክቲቪስት እንዲሁም ደግሞ በሰብአዊ ጉዳዮች ላይ የተሰማሩ የአማራ ተወላጆችም ሆኑ ዓለም አቀፍ ተቋማት ይህንን ጉዳይ ሊገመግሙትና የማሳወቁን ኃላፊነት በአግባቡ ሊወጡ እንደሚገባ ነው መገንዘብ የሚቻለው። ወደ መረጃው ስንቀጥል በደቡብ ወሎ ተንታ ወረዳ በአየር የታገዘ ከባድ ውጊያና የድሮን ጥቃት መፈጸሙ ነው የታወቀው። በደቡብ ወሎ ዞን ተንታ ወረዳ በዛሬው ዕለት ከማለዳ ጀምሮ በአየር በከባድ መሳሪያና በእግረኛ ኃይል የታገዘ ከባድ ውጊያ ሲደረግ መዋሉን ከሰዓት በኋላ የመረጃ ምንጮች ገልጸዋል። እንደ ዓይን እማኞች መረጃና የዋቢዎች ከሆነ የፋኖ ማለዳ የተንታ ከተማን ተቆጣጥሮ የነበረ ሲሆን ይህን ተከትሎ ቀድሞ ወደ ተራራማ ቦታዎች ወጥተው የነበሩ የመከላከያ አድማ ብተናና የሚሊሻ አባላት በከባድ መሳሪያ የታገዘ የአጸፋ ምላሽ ስለመስጠታቸው ነው የገለጹት። ውጊያው በተንታ ከተማ ዙሪያ በሚገኙ 6 የተለያዩ ቦታዎች
ንጉስ ግቢ፣ ታች ተንታ፣ ተንታ ሚካኤል፣ ተንታ ገበያና አጢቆ ተብሎ በሚጠሩ አካባቢዎች በጨበጣ እንዲሁም ደግሞ በቆረጣና በደፈጣ እንዲሁም በከባድ መሳሪያዎች የተደረጉ ውጊያዎች ናቸው። በከባድ መሳሪያ ታግዞ የተካሄደ ውጊያ መሆኑን የገለጹት የመረጃ ምንጮች በተጨማሪም ፋኖ ከተንታ ወደ አጅባር ጊምባ፣ ከተንታ ወደ መቅደላ ማሻ፣ ከተንታ ወደ በሽሎ ጉና ኩታበር የሚያስወጡ መንገዶችን በጠዋት ተቆጣጥሮ እንደነበር ገልጸዋል። ሆኖም ረፋድ አካባቢ የአየር ኃይል ስምሪት ተከትሎ በተንታ አቅራቢያ ታች ተንታ ተብሎ በሚፈጸሙ አካባቢ ተከታታይ የድሮን ጥቃቶች ተፈጽመዋል። የአየር ኃይል ስምሪቱን ተከትሎ ፋኖ ከተማውን ለቆ መውጣቱንና በነበረው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ታውቋል። በመካናይዝድ በእግረኛ በቆረጣ በከበባ የታገዘ ውጊያ ከምሳ ሰዓት በኋላ በአካባቢው ሙሉ በሙሉ ቆሟል። የአካባቢው ነዋሪዎች ከቤታቸው ወጥተው የወደቁ አስከሬኖችን በማንሳት ሁኔታዎችን መከታተላቸውን ገልጸው ከሰዓት በኋላ በአካባቢው ሙሉ በሙሉ ተኩስ ቆሟል ብለዋል። በውጊያው ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ እየደረሰ ቢሆንም በሁለቱም በኩል የደረሰውን አሃዛዊ ጉዳት ግን በውል ለማወቅ እንዳልተቻለ የመረጃ ምንጮቹ ጠቁመዋል። በሌላ በኩል በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ በዛሬው ዕለት እንደዚሁ ከማለዳ ጀምሮ ከባድ ውጊያ ሲደረግ እንደነበር የወጡ መረጃዎች ጠቁመዋል። በተንታ በመቅደላ ማሻ ከተማ እንደ አካባቢው ዓይን እማኞች ፋኖ በሶስት አቅጣጫዎች ጥቃት በመክፈት ወደ ማሻ ከተማ ጧት ዘልቆ የገባ ቢሆንም የቀድሞ በውጊያ ከተማዋን ተቆጣጥሮ ነበር። ይህን ተከትሎ በከተማው የነበሩ ሚሊሻዎች፣ ፖሊሶች፣ አድማ ብተናና የመከላከያ አባላት ወደ ገብርኤል፣ ወደ አማኑኤልና ወደ ሌሎች ተራራማ አካባቢዎች ገዥ መሬቶች በመውጣት የመልሶ ማጥቃት ውጊያ ሲያደርጉ ውለዋል። በሁለቱም በኩል ብርቱ ትንቅንቅ ሲደረግ እንደነበር የገለጹት የመረጃ ምንጮች ከረፋዱ 5 ሰዓት ገደማ ጀምሮ በአካባቢው ተከታታይ ድሮን ስምሪቶች መደረጋቸውና የድሮን አሰሳዎች መደረጋቸውን ገልጸዋል። በተካሄደው ውጊያ በመንግስት የጸጥታ ኃይሎችም ሆነ በፋኖ በኩል የደረሱ ዝርዝር ጉዳቶች በውል አልታወቁም። በዛሬው ዕለት ብቻ በሰሜንና በደቡብ ወሎ ዞን በ7 እና ከዛ በላይ በሆኑ ዋና ዋና ቦታዎች እንዲሁም በተለያዩ ንዑስ ግንባሮች ከፍተኛ ውጊያዎች ሲደረጉ መዋላቸውን ነው ለማወቅ የተቻለው። ከሰዓት በኋላ እንደዚሁ ፋኖ ማሻ ከተማን የመቅደላ ወረዳ ዋና ከተማን ለቆ ስለመውጣቱ የመረጃ ምንጮቹ ጠቁመዋል። ወደ ትግራይና አካባቢ የሚወስዱ መረጃዎች ሳስከትል በትግራይ በእንደርታ ወረዳ የድሮን ጥቃቶች መፈጸማቸው ታውቋል። ዛሬ ማለዳ 3 ሰዓት ከተፈጸመው ጥቃት በኋላ እንደገና ከሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ገደማ ሁለተኛ ዙር የድሮን ጥቃት መፈጸሙ ነው የታወቀው። ከዚህ ጋር በተያያዘ ያሉ መረጃዎችን ወደ እናንተ ላድርስ። በትግራይ ክልል እንደርታ ወረዳ ተደጋጋሚ የድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎች ወጥተዋል። ከዚህ ጎን ለጎንም ህወሓት ወቅታዊ የፖለቲካና ወታደራዊ ሁኔታዎችን አስመልክቶ ሳምንታዊ መግለጫ አውጥቷል። ከቦታው የወጡ የመረጃ ምንጮች እንደሚገልጹት በእንደርታ ወረዳ ቀዳማዊ ወያኔ ጣቢያ ደንደራ እና እንዳ አያና ተብለው በሚጠሩ በመቀሌ በቅርብ ርቀት በሚገኙ አካባቢዎች ነው የድሮን ጥቃቶች የተፈጸሙት። የመጀመሪያው የድሮን ጥቃት ዛሬ ረፋድ 3 ሰዓት ተኩል አካባቢ የተፈጸመ ሲሆን ሁለተኛው ጥቃት ደግሞ ከሰዓት በኋላ በ10 ሰዓት ከ10 አካባቢ መፈጸሙን የመረጃ ምንጮች ገልጸዋል። ጥቃቱ ያነጣጠረው በአካባቢው በወታደራዊ ተሽከርካሪዎች ላይ እንደሆነ ቢገለጽም የአካባቢው የዓይን እማኞች ግን ለአጃንስ ፍራንስ ፕሬስ እንደሰጡት መረጃ ከሆነ በአካባቢው በአብያተ ክርስቲያን አቅራቢያ እንዲሁም ደግሞ በማዕከላት ላይ ጥቃት መፈጸሙን ገልጸዋል። ከቦታው የተገኙ መረጃዎች የመጀመሪያዎቹ መረጃዎች የአርሚ 92 ተተኳሽ ወድሟል። በእንደርታ ወረዳ ዳንዴራ ተብሎ በሚጠራ ቦታ ከሰዓት በኋላ 10 ሰዓት አካባቢ በተፈጸመ ሁለተኛ ዙር የድሮን ድብደባ የአርሚ 92 ተተኳሾች፣ የጦር ግብዓቶች እና የጦር ሎጂስቲክ በድሮን ጥቃት ሙሉ በሙሉ መውደማቸውን ሲገልጹ መቀሌ በአሽጎዳ ደንዴራ አካባቢ ረፋድ በተፈጸመው የድሮን ጥቃትም እንደዚሁ ሎጂስቲክና የጦር መሳሪያ ጭነው በነበረ ተሽከርካሪ ላይ እንደዚሁ ውድመትና ቃጠሎ ደርሷል ብለዋል። ከዚህ ጋር በተያያዘ በመቀሌ ከተማ አቅራቢያ የተፈጸመው ድሮን ጥቃት በተመለከተ አጃንስ ፍራንስ ፕሬስ የህወሓት ማዕከላዊ ኮሚቴ አባል ካሊል ሃጋዚን ጠቅሶ እንደዘገበው በመቀሌ 15 ኪሎ ሜትር ርቀት ላይ በሚገኙ ደንዴራ በተባሉ አካባቢዎች የተፈጸመው የድሮን ጥቃት ዛሬ ጠዋት 4 ሰዓት ገደማና ከሰዓት በኋላ ደግሞ 10 ሰዓት መፈጸሙን ገልጸው የድሮን ጥቃቱ የደረሰ ጉዳት እንደሌለ መግለጻቸውን በዘገባው አመላክቷል። የአካባቢው አንድ ካህን ግን ለአጃንስ ፍራንስ ፕሬስ በጥቃቱ ቢያንስ አንድ ሰው መገደሉና የድሮን ጥቃቱ የተወነጨፈው ሚሳኤሉ በአንድ ትምህርት ቤት አቅራቢያ መውደቁንና መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ መመልከታቸውን ገልጸዋል። በተጨማሪ በሌሎች 2 ሰዎችም ሳይቆስሉ እንዳልቀሩ አክለው ገልጸዋል።
በህወሓትና በፌዴራል መንግስቱ መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ ይህ ለሁለተኛ ጊዜ ነው። ሰሞኑንም በራያ አላማጣ፣ ራያ መረዋ ተብሎ በሚጠራው አካባቢ በተፈጸመ ጥቃት በርካታ የህወሓት ታጣቂዎች ጉዳት መድረሱ ይታወቃል። ይህ በእንዲህ እንዳለ ህወሓት መግለጫ አውጥቷል። ህወሓት ነሐሴ 11 ቀን 2018 ባወጣው ሳምንታዊ መግለጫ የትግራይ ህዝብ ህልውናውና ሉዓላዊነቱን ለማስከበር እያደረገ ያለው ትግል ወሳኝ ምዕራፍ ላይ ደርሷል ሲል መግለጫ አውጥቷል። የብልጽግና አስተዳደር የፕሪቶሪያው የሰላም ስምምነት በግልጽ በመጣስ የሰላም ጥሪዎችን ችላ በማለት አዲስ የጦርነት ዙር በመክፈት ጥቃትን እያደረሰ ነው ሲል የከሰሰው ህወሓት ወጣቶች እና የህብረተሰቡ ክፍሎች ወጥተው የነበሩ ታጋዮች ወደ ሰራዊቱ እየተመለሱ እንደሚገኙና አዳዲስ ወጣቶችም ወደ ስልጠና ማዕከላት እየገቡ እንደሆነና ለጦርነት ያለውን ዝግጅት አሳውቋል። የስነልቦና ጦርነትን መመከት በተመለከተ በማህበራዊና በመደበኛ ሚዲያዎች የሚከፈቱ የስነልቦና ጥቃቶችን በመመከት የትግራይን ህዝብ ህልውና ትግሉን አጠናክሮ እንዲቀጥል ህወሓት ጥሪውን አቅርቧል። በሌላ መረጃ የኤርትራ የውጭ ጉዳይ ሚኒስተር መግለጫ አውጥቷል። ዛሬ ነሐሴ 12 ባወጣው መግለጫ የኤርትራ የውጭ ጉዳይ ሚኒስተር ባወጣውና ባሰራጨው ረዘም ያለ ጽሁፍ የኤርትራ የብልጽግና ፓርቲ ላለፉት 3 ዓመታት የጎረቤት ሀገራትና የግዛት አንድነትን በግልጽ ሲጥስ እና የሀገራትን ህልውና ሲያቀጣጥል እንዲሁም በአፍሪካ ቀንድ የውጭ ካሉ አጋሮች ጋር በመተባበር ቀጠናውን ብልጽግና ቀጠናውን ሲያናጋ ቆይቷል ስትል ከሳለች። በአንጻሩ ኤርትራ ደግሞ ቀጠናውን ለማረጋጋት እየሰራች እንደሆነ ተገልጿል። ብልጽግና ፓርቲ በውጭ ሀገራት ተከብቤያለሁ፣ ተሰረብኝ የሚለው የሐሰት ትርክት የውስጥ የፖለቲካና የኢኮኖሚ ውድቀቶቹን ለመሸፈን እንደሆነ የኤርትራ መግለጫ ይገልጻል። የኤርትራ ሉዓላዊነት ለድርድር የሚቀርብ ወይም ደግሞ የጎረቤት ሀገር ስሌት በሚፈጥረው ስህተት የሚቀየር ሳይሆን በዓለም አቀፍ ሕግና በአፍሪካ ፖለቲካ ታሪክ የተረጋገጠ የማይገሰስ እውነታ መሆኑን መግለጫው ጠቅሷል። ሸባይት ዶትኮም ላይ የወጣ ረጅም ጽሑፍ መግለጫ ነው። ወደ ሱዳን አጫጭር መረጃዎች ስንሄድ የሱዳን አየር መከላከያ በጁሬ ጅክ ተብሎ በሚጠራ አካባቢ ባራ ተብሎ በሚጠሩ አቅራቢያዎች 2 FH-95 የተባሉ ሰው አልባ የጦር አውሮፕላኖችን በ24 ሰዓት ውስጥ ጥሎ መጥቶ መጣሉን አሳውቋል። ይህ ከሰኔ ወር ወዲህ በኮርዶፋን ቀጠና የሱዳን ጦር የተጣሉ የአርኤስኤፍ ድሮኖችን ቁጥር ወደ 7 ያደርሰዋል። የጦር የንግድና የወደብ መስመሩን በመቆጣጠር የአል አወይድ ከተማን ምስራቃዊ ክፍል ለመጠበቅና ወደ ኦምዱርማን የሚወስደውን የየብስ መንገድ ለመክፈት ያለመ ጥቃት እያካሄደ እንደሆነ የሱዳን ብሔራዊ ጦር ወይ ደግሞ የአልቡርሃን ጦር አሳውቋል። ከፍተኛ ወታደራዊ ዝግጅትና የጸጥታ እርምጃ ባለበት እንደዚሁ በዳርፉር ቀጠና አርኤስኤፍ ከፍተኛ ወታደራዊ ዝግጅት እያደረገ እንደሆነ የሚገልጽ መረጃ ወጥቷል። የአርኤስኤፍ ኃይሎች በዳርፉር ዋና ከተማ ኒያላ ውስጥ በሰፊው የጸጥታ ማስከበር ዘመቻ መጀመራቸውና በከተማው የከፋ ዝርፊያዎች፣ እገታዎች፣ የብሔር ጥቃቶችና ግጭቶች መጨመራቸውን ተከትሎ የአርኤስኤፍ ኃይሎች በዋና ዋና መንገዶችና መስሪያ ቤቶች ላይ ፍተሻ እያካሄዱ እንደሆነ መረጃዎች ጠቁመዋል። በሌላ በኩል የአርኤስኤፍ መሪ ሐምዳን ደጋሎ ቀጥታ ትዕዛዝ በተካሄደ ከ300 በላይ ህገወጥ የጦር ተሽከርካሪዎችን ለመውረስና የስታርሊንክ ሳተላይት ኢንተርኔት አገልግሎት ላይ ገደብ ለመጣል ያለመ ዘመቻ እንደዚሁ መጀመሩ ታውቋል። ደጋሎ ራሳቸውን በከተማው ተገኝተው በወታደራዊ እንቅስቃሴ እየመሩ መሆናቸውን የወጡ መረጃዎች ይገልጻሉ። ጠዋት በወጡ መረጃዎች ደግሞ በጉበት ሄፓታይተስ ቫይረስ ተጠቅተው ሕክምና እየተደረገላቸው እንደሆነ የሚገልጹ መረጃዎች ወጥተዋል። በሱዳን ውስጥ ያለው ሁኔታ ከዕለት ወደ ዕለት ተባብሶ መቀጠሉን ነው የወጡ መረጃዎች የሚያሳዩት። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ